የክርስቶስ እስትንፋስ ፍጡር አይሆንብንም ወይ? እስትንፋስ አሁን መንፈስ ቅዱስን እኛ በእስትንፋስ ነው አይደል? አብ ልባቸው ነው፣ ወልድ ቃላቸው፣ መንፈስ ቅዱስ እስትንፋስ እንላለን እና ክርስቶስ በምድር ሲመላለስ ደግሞ እንደኛ ነበር እስትንፋሱ እና ያ እስትንፋስ እንደኛ ፍጡር አይሆንብንም ወይ? ክርስቶስ የተጠቀመው ምድር ላይ ያለ የሚል ጥያቄ መጣብኝ እና ከዚሁ ጋር የይሻ ለመጨረሻ ጊዜ ይቅርታ። ሁለተኛው ደግሞ ክርስቶስ ከተነሳ በኋላ ያው ስጋውም አብሮ ነው የተነሳው ራይት። በአብ ቀኝ ተቀመጠ እንላለን እና ያው ለአብ ቀኝ ስንል አይ ቲንክ እንደሚመስለኝ ያው የስልጣን እኩልነቱን ነው እንጂ የቦታ እንትን እያልን አይመስለኝም። ያው አብ በሁሉም የሚገኝ ስለሆነ እና በአብ ቀኝ ተቀመጠ ብለን በዚህ ሰዓት የክርስቶስ ስጋ የት ነው ያለው? ላይ ክርስቶስ በስጋ በዚህ ሰዓት ላይ የት ነው ያለ የክርስቶስ ስጋ የሚለው እሱን እስኪ። በመጀመሪያ የመጀመሪያው ጥያቄ የክርስቶስ ስግው ቃል እስትንፋስ እንደኛ አይሆንብንም ወይ? መለኮት የተዋሃደ ነው። በጣም እዚህ ጋር ማወቅ ያለብን መለኮትን የተዋሃደ ነው። ያ ስጋ ፍጹም ሰው ብቻ አይደለማ፣ ፍጹም አምላክም ነው እኮ። መለኮትን የተዋሃደ ነው። ክርስቶስ እኮ እንደኛ ሰው ነው። እንደኛ እኮ እጅ አለው፣ እንደኛ እኮ እግር አለው። ፍጹም ሰው እኮ ነው የሆነው። እንደኛ ሁለት አይን እኮ ነው ያለው። ፍጹም ሰው ነው የሆነው። የኛ አይን ግን እንደዚህ ብቻ ነው የሚያየው። የእሱ ጋር አይን ግን እንደዚህ አይደለም። ከሰው ውጭ ሌላ ተጨማሪ እዚህ ጋር ሌላ አይን ምትከል ሳያስፈልገው ፍጹም ሰው መሆኑት እንደጠበቀው ነው። ግን በሁሉ ቦታ ግን የሞላ ነው። እዚህ ጋር ነው የሚለየው። ማንም ሳይነገረው ይላል መጽሐፍ ቅዱስ የሰው ልቦና ያውቅ ነበር ይላል። እንደውም መጽሐፍ ቅዱስ በልባቸውም ሲያጉረመርሙ አውቆ እንዲህ አላቸው። ማን ነገረው? ግን እኮ ፍጹም ሰው ነው። እስቲ እኔ እናንተ አሁን ሰው በልቡ የሚያስበውን ማወቅ እንችላለን? አንችልም። ግን እኮ ግን ክርስቶስ ፍጹም ሰው ነው። መለኮትን የተዋሃደ ነው። ለዛም ነው የምወደው ልጄ ሲል በመለኮቱ በስጋው ላይ አለየው። ወልድ ዋህድ ነው። አንድ አካል አንድ ባህሪ ነው። ጥንት ቅድምና የሌለው ስጋ ጥንት ቅድምና የሌለውን መለኮት ስለተዋሃደ ልጄ የተባለ አብሮ የመለኮት ገንዘብ ለስጋ የስጋ ገንዘብ ለመለኮት ሆነ። ስለዚህ ያ እስትንፋስ ተራ እስትንፋስ አይደለም። በሐዋርያት ላይ እፍ አለባቸዋል የሚለው ምን ለማለት እፍ አለባቸው ሲል መንፈስ ቅዱስም በወልድ ሁሉ ሆኖ መኖሩን ለማሳየት አባ ጊዮርጊስ ዘጋስጫ መጽሐፍ አርገኑ ላይ እንዳብራራልን ማለት ነው። በእኔ አብ እንዳለ አብን በእኔ እንዳለ እመኑ አለ። አየህ ምን ማለት ነው? ማለት በአብ ዘንድ ወልድ አለ፣ በወልድ ዘንድ አብ አለ። ከዛስ መንፈስ ቅዱስም ደግሞ በወልድ ዘንድ እንዳለ እንድናቅ በሐዋርያትና ለጌታችን እፍ አለባቸው ይላል። አይ እፍ አለባቸው ማለት እኮ መንፈስ ቅዱስ በወልድ ውስጥ ነው ያለው እንጂ ራሱን ችሎ የቻለ ደግሞ አካል አይደለም። ደግሞ እንዳለ ደግሞ ኃይልን እስክትለብሱ በኢየሩሳሌም ቆዩ አላቸው። ራሱን የቻለ አካል ያለው መንፈስ ቅዱስ እንዳለ ደግሞ ነገረ። በሱ ዘንድ ህልው እንደሆነ ለማሳየት በሐዋርያ ዘንድ እፍ አለባቸው። አይ መንፈስ ቅዱስ እኮ ራሱን የቻለ እኮ አካል አይደለም፣ በወልድ ውስጥ ያለ እስትንፋስ ነው ብለን ደግሞ እንዳንወስንም ራሱን የቻለ እግዚአብሔር መንፈስ ቅዱስ የሚባል ሶስተኛ አካል እንዳለ እንድንረዳ ኃይልን እስክትለብሱ በኢየሩሳሌም ቆዩ ብሎ ዛሬ ዕለት ለቤተክርስቲያናችን የተወለደችበት ዕለት መንፈስ ቅዱስ በእሳት ላንቃዎች ለሐዋርያት መንፈስ ቅዱስ ተገልጦ ቋንቋዎችን ሁሉ ነገራቸው፣ አሳወቃቸው። ራሱን የቻለ አካል አለ። አብ በሰማይ የምወደው ልጅ አለ። ወልድ በተለየ አካሉ በዮሐንስ እጅ ይጠመቃል። መንፈስ ቅዱስን በርግብ አምሳል ሶስት አካላት እኔ ባይ የሆነ አብ ወልድ መንፈስ ቅዱስ የሚባሉ እዚያ እስትንፋስ ተራ እስትንፋስ አይደለም። እፍ ያለባቸው መንፈስ ቅዱስን ያሳደረባቸው ምን ለማሳየት ነው? በወልድ ዘንድ መንፈስ ቅዱስ ህልው እንደሆነ ለማሳየት በእኔ አብ እንዳለ አብን በእኔ እንዳለ እመኑ እንዳለው መንፈስ ቅዱስን በሱ ዘንድ ህልው እንደሆነ እንድንረዳ ተነጣጥለው እንዳይደሉ እንድንረዳ። ይሄ ምን ያሳያል? ደግሞ በወልድ ቃልነት ይናገራሉ የሚለው አሁንም አላ በወልድ ዘንድ አብ አለ፣ በአብ ዘንድም ወልድ አለ እንጂ ይሄ እስትንፋስ ተራ እስትንፋስ አይደለም። ፍጡራዊ የሆነ እስትንፋስ አይደለም።
እንደኛ አይነት መለኮት የተዋሃደ ነው። ስለዚህ የሚያደርጋቸው ነገሮች በሙሉ ክርስቶስ ስግው ቃል ነው ብለን የምናምነው፣ ፈጣሪ ነው እግዚአብሔር ነው ለምናምነው እና አሁን ክርስቶስ በአብ ቀኝ ነው ያለው። ቀኝ ስንል ያው ስልጣንን ኃይልን ለመግለጽ ነው እንጂ እንዳልከው ያው ቀኝ ሲባል ያው እንደኛ ቀኝና ግራ ማለት አይደለም። ጥሩ ክርስቶስ አሁን የት ነው ያለው? በሁሉ ቦታ። በቦታ የሚወሰነው ስጋ በቦታ የማይወሰነው መለኮት ስለተዋሃደ ምሉ ሆነ። አይገርምም? ይሄን ክብራችን እኮ ይሄን በቃ በሁሉ ቦታ ነው ያለው። በቦታ የሚወሰን ስጋ እኮ ነበረ፣ በቦታ የማይወሰን መለኮትን ተዋሃዳ። የመለኮት ገንዘብ ለስጋ ተቆጠረ። ስለዚህ አሁን ክርስቶስ ያለ በሁሉም ቦታ አብ በሁሉ ቦታ እንደሚገኝ በዓለማት ሁሉ እንደሚገኝ መንፈስ ቅዱስን በሁሉ ዓለማት ሁሉ እንደሚገኝ እግዚአብሔር የሌለበት ቦታ እንዴት እንደሌለ ልክ ልበ አምላክ ዳዊት እንዳለው ወደ ሰማይ በወጣ አንተ በዚህ ያለ፣ ወደ ጥልቁም ቦርድ አንተ በዚህ ያለ፣ ከአንተ ወደ ማን ሄዳለሁ እንዳለው ልክ ወልድ ኢየሱስ ክርስቶስም አሁን ስግው ቃል ያለው በሁሉ ቦታ። ለምን ስጋን ተዋህዶ? አዎ ያ ስጋ ምሉ ሆኖ በሁሉ ቦታ የሚገኘው መለኮት በመዋሃዱ ምክንያት የመለኮት ገንዘብ ለስጋ ተቆጠረ። ተራበ እንዳለን እኮ ተጠማ፣ ስለኛ ሲል ሞተ። የሞተ እኮ በስጋው ነው። የስጋ ሞት የስጋ መከራክል ለመለኮትም ጭምር ይቆጠራል። አብርሃም ሳይወለድ እኔ ነበርኩ አለ። አብርሃም ሳይወለድ እኮ የነበረው ቅድመ ስጋዊ ነው፣ በቃልነት ነው። ግን አብርሃም ሳይወለድ እኮ በመለኮትነት የነበርኩ አልለጠለውም። ለምን? ቅድምና የሌለው ትላንት ከስጋ ማርያም ነስቶት የተወለደውን ስጋ ቅድምና የሌለው መለኮት ስለተዋሃደ አብሮን የነበርኩ አለ። የመለኮት ገንዘብ ለስጋ ተቆጠረለት። እኔ ማለት ተቻለ እንጂ ነጣጥሎ ትላንትና ከማርያም ሲወለድ በእርግጥ በስጋ የተወለድኩት በቅርብ ነው። በመለኮቴ እኮ ግን የተወለድኩት እኮ ቅድመ ዓለም ሳይፈጠር አንለጣጠለውም። አብርሃም ሰው ለኔ ያለው እኔ ያለው ማን ነው? ስግው ቃል መለኮት ስጋ የተዋሃደ ክርስቶስ ነው እንጂ በመለኮቴ በስጋ ብሎ አልከፋፈለውም። ለዛ ነው አንድ አካል አንድ ባህሪ በምናምነው። ንጥጥሎሽ የለም። ከተዋህዶ በኋላ ለቅጽበት አይን እንኳን ንጥጥሎሽ የለም። ተዋህዶ ነው ያለው። ስለዚህ ለዚህ ነው የስጋን መከራ መቀበል የስጋን ሞት ለማን ይቆጠራል? ለመለኮት ይነገራል። ለዛ ነው ሞተ ወልደ እግዚአብሔር ለሌለ ስንናገር ራሱ ሞተ ወልደ እግዚአብሔር እንላለን። ምን ማለት ሞተ ወልደ እግዚአብሔር ማለት? የሞተው እኮ መለኮት ሆኖ እኮ አይደለም። የስጋ ሞት ለመለኮት ይነገራል። አሁን እውሩን ያበራው ማን ነው? ስግው ቃል መለኮቱ ነው። ስጋው ብላ አነጣጥልም። ስግው ቃል ኢንካርኔትድ ወርድ ያዳነን ማን ነው? ኢየሱስ ክርስቶስ። ኢየሱስ ክርስቶስ ማን ነው? መለኮትን ስጋን የተዋሃደ እግዚአብሔር ልጅ እንጂ ነጣጥለን አይደለም የምናየው። መለኮቱን ስጋውን አንልም። መለኮት ቤት ቦታ ነው ያለው፣ በሁሉ ቦታ ሲሰቀልም ከስጋ ጋር አብሮ አለ፣ በዘባነ ኪሩብም አለ። እዚህ ስጋ ጋር ቀራኒው ላይ ብቻ ነው ያለው። እዚህ መስቀል ላይ እዚህ ጭነት መስቀል ምልክት ላይ ነው ያለው አይባልም። በሁሉ ቦታ የሞላ ነው። ወደ መቃብርም ሲወርድ እዚህ በመቃብር ከስጋ ጋር ብቻ ነው አይባልም። በሁሉ ቦታ የሞላ ነው። ስለዚህ እስትንፋሱን ፍጡር አያሰኘውም። እፍ ያለበትን ቦታ ያ እፍታው ተራ አይነት እስትንፋስ ሳይሆን መንፈስ ቅዱስ በሱ ዘንድ ህልው እንደሆነ ለማሳየት ነው። አንድ ሁለተኛ እንደኛ ሰው ነው። አዎ ፍጹም ሰው ነው። ሙሉ እኛ ያለን ነገር ሁሉ አለው። ከኃጢአት ብቻ በቀር ፍጹም ሰው ሆነ። ከኃጢአት ብቻ በቀር ከኃጢአት ብቻ በቀር ስንል አሁንም እዚህ ጋር ኤክሴፕሽን አለ። እንደኛ አይነት መድከም እንደኛ አይነት የሥራ ብዛት ላማላ የለም። እኛውን ሰው ነን። ሲሞቀን ያልበናል። ክርስቶስ ዘንድ እንደዚህ የለም። እኛ እንበላለን፣ እንጠጣለን። ከዛ አይነ ምድር መጸዳጃ ያስፈልገናል። ክርስቶስ ዘንድ እንደዚህ የለም። ግን እኮ ፍጹም ሰው ነው። እንደዚህ የሆኑ ሰዎች አሉ። ሰው ሆኖ እኮ ይሄ ሁሉ የሌለባቸው ሰዎች አሉ። አላያችሁም? እዚህ ኮንታ ላይ ጭዳ የሚባል አካባቢ ላይ
ለ16 ዓመታት ምግብ ውሃ ማትበላ ልጅ አለች። ሰው ናት፣ ትሰራለች፣ ቤቱን ታገለግላለች። ምግብ ውሃ ግን አትበላም፣ ምግብ አትበላም። ልጅቷ ግን ሰውነቷን ብታዩት ምግብ የሚበላ የሚጠጣ ሰው የምትመስለው እንደዚህ ይኖራል ማለት ነው። ስለዚህ አንዳንድ ሰዎች እንደው የሆነ አለመብላትን አለመጠጣትን ከሰውነት ውጭ አያደርገውም ነው ባጭሩ። በቃ አንድ ሰው እንዲህ ባለማድረጉ ምክንያት አይ ከሰውነት እኮ ወጥተሃል፣ ከሰውነት እኮ ወጥተሻል አያሰኘውም። በቃ አሉ የበቁ ሆነው ምግብ የማይበሉ ውሃ የማይጠጡ አሉ። ግን ሰው አይደሉም አይባልም፣ ሰው ናቸው። እና እንደውም ጋዜጠኛ መጥቶ የሆነ ድንኳን ላይ 15 ቀን ከቤተሰቦቿ ነጥሎ እውነት አትበላም ወይ ብሎ 15 ቀን ሙሉ ሳትበላ ሳትጠጣ አሉ። እንኳን በእግዚአብሔር ዘንድ ለማለት ነው ባጭሩ፣ በተራ በሰው ዘንድም አሉ ለማለት ነው። ስለዚህ አለመብላት አለመጠጣት ላያረገውም። ክርስቶስ ግን እንደኛ በልቷል፣ እንደኛ ጠጥቷል አይደለም። ውሃን ምግብን ከሐዋርያት ጋር ማዕድ ቀርቧል። ፍጹም ሰው ነው። ያ እስትንፋሱ ግን ተራ እስትንፋስ ነው የሚባል ግን አይደለም። በሱ ዘንድ መንፈስ ቅዱስ እንዳለ ለማሳየት ነው ባጭሩ። ዲያቆን አሁን እዚህ ክላይ ምድር ላይ ያለ እስትንፋሱ መለኮት ከሆነ የእኛ እስትንፋስ ደግሞ ፍጡር ነው እና እኛን መሰለ የሚለው እንትን አይልብንም፣ አይጋጭም። ሁለተኛ ደግሞ ክርስቶስ በዚህ ሰዓት በሁሉም የሞላ ነው ካል ያው በስጋውም በሁሉም የሞላ ነው ካል ስጋ ያው የሚዳሰስ የሚጨበጥ ነው አይደል? እኛ ደግሞ እግዚአብሔር መንፈስ ነው አይዳሰስም አይጨበጥም ነው የምለው እና ከዚህ ጋር እንትን አይልም ማለት አይጋጭብንም። አሁን እኛ ከሶስቱ አካል አንዱ አካል ወልድ ኢየሱስ ክርስቶስ ምን ብለን የምናምነው በግልጽ ንግር የተጻፈው ፍጹም አምላክ። አይ እዛ ላይ ራሱ ተጨማሪ ገለጻም አለ። ምንድን ነው እየተናገርን ያለ ነው? የማይዳሰሰው ተዳሰሰ፣ ታየ፣ ከሱ ጋርም በላን ጠጣን፣ አሁንም እንዲያልን እናመስግናለን። አየ የማይጨበጠው የማይዳሰው ተዳሰሰ። አቤቱ ማትደፈረውን ይሁዳ ደፈረ፣ አንተን ሸጠ፣ መናቅ አይሆንም። ክርስቶስ ቅድም አለ እኮ ፍጹም ሰው ነው አለ። ምን ማለት ነው? ነፍስና ስጋም አለው። አዎ እስትንፋስ አለው። አዎ ልክ እንደ ሰው ፍጹም ሰው። በሱ ዘንድ ግን መለኮትን የተዋሃደ አካላዊ ቃል እንደሆነ መጠን እግዚአብሔርነቱ መጠን ማለት እንደ አምላክነቱ እንደ እግዚአብሔርነቱ መጠን መንፈስ ቅዱስን በሱ ዘንድ ህልው ነው። ምን ማለት ነው? በእኔ ዘንድ አብ እንዳለ አብን በእኔ እንዳለ እመኑ እንዳለ ሁሉ በሱ ዘንድ መንፈስ ቅዱስም አለ፣ በመንፈስ ቅዱስ ዘንድም ወልድ አለ። መንፈስ ቅዱስ ራሱ ካላጸና ማለት ነው። በነገራችን ላይ መንፈስ ቅዱስ ካላበረታችሁ፣ መንፈስ ቅዱስ ካላጠነከራችሁ ስለ ወልድ ራሱ መናገር አይቻልም። መንፈስ ቅዱስ ካልገለጠ በቀር ማለት አይጋጭም። ለምን? ፍጹም ሰው እስትንፋሱ እኮ አልቀረም። ግን ማን አለ? መንፈስ ቅዱስ አለ። ማን አለ? አብ አለ። ለምሳሌ እግዚአብሔር ክርስቶስ እንደኛ ሁለት እጅ አለው፣ ፍጹም ሰው ሆኗል። ይሄ ግን እንደኛ አይነት እጅ ነው ማለት ተራ እጅ ነው አይደለም። መለኮትን የተዋሃደ አይ እንደኛ ከሆነ እኮ እንደኛ ማሳየት ያለበት አንልም። ግን ምን ሆኗል? እንደኛ ስለሆነ ግን ተቸነከረ፣ ስለኛ ሲል ቆሰለ፣ መከራ መስቀል ሁሉ ተቀበለ። ግን እኮ ምንድን ነው? ተራ እጅ ግን አይደለም፣ መለኮትን የተዋሃደ እጅ ነው። አየህ፣ መለኮትን የተዋሃደ እጅ ሆኖ ግን ምን ሆነ? እንደኛ ሁለት እጅ ነው። ሁለት አይን አለ እዚህ ጋር። አዎ ፍጹም ሰው ነው የሆነው። የኛ ሁለት አይን ግን እንደዚህ ብቻ ነው የሚያየው፣ የእሱ ግን ሁሉ ቦታ ያያል። እንዴ እንደኛ ከሆነ እኮ በቃ እንደኛ ሁለት አይን እንደዚህ ብቻ ነው ማየት ያለበት አንልም። የኛ ጆሮ እንዴት ይሰማል? በአቅራቢያችን ያለው አዲስ አበባ ሆኜ ሐዋሳ ያለውን አልሰማም፣ አሜሪካን አልሰማም።
እሱስ እንደኛ ፍጹም ሰው ሆኖ ሁለት ጆሮ ይዞ ግን በዓለማት ሁሉ ያለውን ከጊዜ ከገደብ ውጭ ሆኖ በሙሉ ግን ይሰማል በዚህ ሁለት ጆሮ። ስለዚህ እንደኔ ፍጹም ሰው ነውና ተብሎ ነው ፍጹም ሰው ነውና ተብሎ በቃ ሁለት ጆሮ ሳለ በቃ በገደብ ነው በዚህ መስማት ያለብህ አንልም። ልክ እንደዛ ሁሉ ቅድም እንዳልነው በሁሉ ቦታ የመላ ነው። አዎ መለኮት በሁሉ ቦታ የመላው መለኮት በጊዜ በቦታ የሚወሰነውን ስጋን ስለተዋሃደ የመለኮት ገንዘብ ለስጋ ይነገራል። በሁሉ ቦታ ተገኘ ይባላል። ስለዚህ መለኮት ስጋው ደግሞ መቀየር ሳያስፈልገው ስጋ መለኮት ደግሞ መቀየር ሳያስፈልገው በተአቅቦ በተዋህዶ አንዱ ከዛስ በሁሉ ቦታ ላይ አለ። እንዴት? እሱ ራሱ በሚያውቀው። ይሄ እኮ የሚደንቀው ለዚህ ሚስጥር እኮ የተባለው እኮ ለዚህ ነው። ሚስጥረ ስጋዌ ሚስጥር ነው። በቃ ያ በቦታ የሚወሰን ስጋ እንዴት በሁሉ ቦታ ላይ ሞላ? ስጋ በጊዜ የተገደበ አይደለም ወይ? አዎ። ፍጹም ሰው አይደለም ወይ? አዎ። ግን በሁሉ ቦታ ላይ ግን ይሞላል። ለምን? ያ መለኮትን የተዋሃደ ነው። በጸጋ እግዚአብሔር ልጅ አይደለም፣ የባህሪ ልጁ ነው። ያው ልዩ የሚያደርገው ይሄ ነው። ሁሉ ያያል፣ ከሱ የሚሰወር ነገር የለውም። ግን ምንድን ነው? ስግው ቃል ነው። ስለዚህ መነጣጠል የሚባል ነገር የለም ነው ባጭሩ። ለዚህ እኮ ነው ሚስጥረ ስጋዌ ሚስጥር ያሰኝ። ፍጹም ሰው ሆናል። አዎ እንደኛ ፍጹም ሰው ሆናል። ግን በቦታ በጊዜ ግን ገድበን እስከዚህ ድረስ ስማ፣ እስከዚህ ድረስ ልክ እኛ እንደምናየው፣ ልክ እኛ እንደምንሰማው፣ ልክ እኛ እንደምናሸተው። አሁን እኛ ድምፅ ይሰማል እስከየት? እስከተሰማ ድረስ። በዛ ላይ ደግሞ የኔ ድምፅ እንዲሰማ ኔትወርክ ይፈልጋል። ይሄ ድምፅ ደግሞ እንዲሰማችሁ ደግሞ አየር ይፈልጋል። ክርስቶስ ይሄ ሁሉ የለበትም። እንደኛ እኮ ፍጹም ሰው ነው። አሁን ክርስቶስ እኛን ቢናገረን ቃል በቃል ማይክ አይፈልግም፣ ኔትወርክ አይፈልግም። ግን እኮ ፍጹም ሰው ሆኗል። አዎ ልክ አብ አሁን ሲናገር ማይክ እንደማይፈልግ፣ ድምፅ እንደማይፈልግ፣ ኔትወርክ አስቸገረኝ እንደማይል እሱ በወደደው መጠን ልክ ልሰማ ባለበት ልክ ይሰማል። እግዚአብሔር ነውና መለኮት ነውና ፈራጅ ነውና የሁላችን አዳኝ ነውና በቦታ በጊዜ ገድበን አንወስነው። ግን እኛ ቦታ ይወሰነናል። በጣም የሚገርመው ክርስቶስ ነፍስ ከስጋው ለይቶ በመቃብር እንኳን 3 መዓልት 3 ሌሊት እንኳን ሲቆይ በዘባነ ኪሩብ ሆኖ ከአብ ዘንድ ምስጋናው አልተቋረጠም። 3 ቀን በመቃብር ስለቆየ የ3 ቀን ምስጋና አልተቋረጠበትም። መለኮት በሁሉ ቦታ የሞላ ነው። እንዴት ይገርማል! እንዴት ይደንቃል! ክርስቶስ ነቢይ ይባላል፣ ከነቢያት አንዱ ግን አይደለም። ክርስቶስ ሐዋርያ ይባላል፣ ከሐዋርያት አንዱ ግን አይደለም። ክርስቶስ ሰው ይባላል፣ ከሰዎች መካከል አንዱ ግን አይደለም። ክርስቶስ ሊቀ ካህናት ይባላል፣ ከካህናት መካከል አንዱ ግን አይደለም። አይተል ይነገርለታል፣ ከነዚያ መካከል አንዱ ግን አይደለም። ክርስቶስ ፍጹም ሰው ሆነ፣ እንደኛ ሰው ሆነ። አዎ ከሰዎች መካከል አንዱ ግን አይደለም። መልክአ ኢየሱስ ላይ ክርስቶስ ነቢይ ወሐዋርያ ይለዋል። ክርስቶስ ነቢይ ይባላል፣ መጻያትን ኃላፊያትን ነግሮናልና ያለፈውን የሚመጣውንም ያውቃልና። ነቢያት ተገልጾላቸው እሱ ግን በባህሪ ገንዘቡ ስለሚያውቅ ከአብ ዘንድ ስለተላከ ሐዋርያ ይባላል። የተላከ ማለት ነው። ከሐዋርያት አንዱ ግን አይደለም። ፍጹም ሰው ነው፣ ከሰዎች መካከል ግን አንዱ አይደለም። ሐዋርያ ይባላል፣ ከሐዋርያ መካከል አንዱ አይደለም። ሊቀ ካህናት ይባላል፣ ከካህናት መካከል አንዱ ግን አይደለም። ይለያል። አይታ እንደኛ ፍጹም ሰው ሆናል፣ ከሰዎች መካከል አንዱ ግን አይደለም። እኔ እናንተ አሁን ሰው ነን፣ ከሰዎች መካከል ግን አንዱ ነን። አዎ ልክ ነው። ሰማዕቱ ቅዱስ ጊዮርጊስ ሰው ነው፣ ከሰዎች መካከል አንዱ ነው። አዎ ልክ ነው። አዎ ድንግል ማርያም ሰው ናት፣ የአምላክ እናት ናት፣ ወላዲተ አምላክ ናት። ከሰዎች ወገን ግን ናት፣ አንዷ ናት። አዎ ልክ ነው። ለክርስቶስ ግን እንደዛ አይነገርም። ፍጹም ሰው ነው፣ ከሰዎች መካከል አንዱ ግን አይደለም።
ለዚህ ልዩ የምናደርገው ነገር አለ ማለት ሐዋርያ ነው። ከሐዋርያት መካከል አንዱ ግን አይደለም። ቅዱስ ይባላል ክርስቶስ። ከቅዱሳን መካከል አንዱ ግን አይደለም። የቅዱሳን ቅዱስ ነው። የጌቶች ጌታ ነው። ጌታ ይባላል። ከጌቶች መካከል አንዱ ግን አይደለም። የጌቶች ጌታ ነው። አምላክ ይባላል። ከአማልክት መካከል አንዱ አይደለም። የአማልክት አምላክ ነው። ንጉሥ ይባላል። የነገስታት ንጉሥ እንጂ ከንጉሶች መካከል አንዱ ግን አይደለም። አይ ምን ያክል ነጥል እንደምናደርገው። ስለዚህ ክርስቶስ እግዚአብሔር ፈጣሪ የሆነ በሁሉ ቦታ ላይ የመላ የማይታይ አሁን ክርስቶስን እኮ እናየው በአይነ ስጋ ከሆነ እናየው ካልተገለጠልን፣ ግን እኮ ስግው ቃል ነው። አሁን እግዚአብሔርን ያየው የለም አንድያ ልጁን ተረከ ብሎ የለም። ስለዚህ አይጋጭማ። እግዚአብሔር መንፈስ ነው ማንም አላየው የሚለው ቃል ምን ማለት ነው? በመለኮትነቱ ያየው የለም፣ ግን በስጋ ደግሞ እንዳየነው ደግሞ እንድናቅ ምን አለን? እግዚአብሔርን ያየው አንድስ እንኳን የለም ካለ በኋላ አይ ከዚህ በኋላ መቼም አታዩትም ብሎ የዘጋው መጽሐፍ ቅዱስ አይደለም። ምን አለን ግን? በአባቱ እቅፍ ያለ አንድያ ግን ተረከው። ስለዚህ አለ ማለት ነው። ገላትያ 4:4 ላይ ከሴት የተወለደ ልጁን እንዳለው ከሴት የተወለደ ልጁ የተባለው ማን አለ? ወልድ አለ። እኔ የዳዊት ስርና ዘር ነኝ ያለው። ስር ሲል ዳዊትን የፈጠርኩ እኔ ነኝ ነው። ዘር ሲል ደግሞ ከዳዊት ዘር ከድንግል ማርያም የተወለድኩት ማለት ነው። ስለዚህ ክርስቶስ በሁሉ ቦታ የመላ ነው የምንለው ሰው መሆኑስ ጋር እንዴት ነው ተብሎ ጋር አይጋጭብንም። ሊቀ ካህናት ነው ስላልነው ከካህናት አንዱ ነው አንልም። ፍጹም ሰው ነው ስላልን ከሰዎች መካከል አንዱ ነው አንልም። እስልምና ያለው ስታት እዚህ ጋር ያለው ነቢይ ይሉታል። ከነቢያት አንዱ አይደለም። ስለዚህ መሰረታዊ የቤተክርስቲያናችን ትምህርትን በሚገባ በደንብ ካወቅም በኋላ ነገረ ስጋዊን አንዱ ሚስጥር ያሰኘው ይሄ ነው። በቃ አሁን ተንትነን የሆነ ቦታ ላይ እንቆማለን። ለምን አንችለውማ። በቦታ የሚወሰን ስጋ በቦታ የሚመሰውን መለኮት ስለተዋሃደ ከአብ ሳያንስ እኮ ነው። በጣም አይገርም? መለኮት ስጋን ስለተዋሃደ አካላዊ ቃል ከአብ አላነሰም፣ ከመንፈስ ቅዱስም አላነሰም። ማነስ በሌለበት ግን ተዋህዶ ተፈጽሟል። እኛ የምናነሳቸው በሙሉ በመስማት በማየት በማዳመጥ በእነዚህ ሁሉ በማወቅ በእውቀት ደረጃ ተከፍሎ የለበትም ወልድ ክርስቶስ ስግው ቃል። አብ የማያውቀው ነገር ሁሉ እንደሌለው ሁሉ ስግው ቃል ክርስቶስ የማያውቀው ምንም ነገር የለም። ከሱ የተሰወረ ነገር የለም። ሁሉ በእርሱ ሆነ፣ ከሆነው ሁሉ እንኳን ያለ እርሱ አንዳች እንኳን አልሆነም። ምንም ያለ እርሱ የሆነ ነገር የለም። ምንም ግን እኮ ስግው ቃል ነው፣ ፍጹም ሰው። ስለዚህ ስንናገር የሞተልን የተሰቀለልን ሞት እንዳርጎ የተነሳልን ያረገው እርሱ ስግው ቃል ኢየሱስ ክርስቶስ ነው። ከአብ ከመንፈስ ቅዱስ በምንም አያንስም። እንደኛ ፍጹም ሰው ሆነ ማለት እንደኛ የተገደበ ነገር፣ እንደኛ የተወሰነ እውቀት፣ እንደኛ የተወሰነ እይታ፣ እንደኛ የተወሰነ መስማት አለው ማለታችን አይደለም። እሱ የማያውቀው ነገር የለም። እሱ የማይሰማው ነገር የለም። በስጋ ማርያም እየተገለጠ አይ ክርስቶስ ያለው እዚች ጋ ነው፣ ኢየሩሳሌም ነው ያለው፣ ዓለም ላይ የለም አንልም። በሁሉ ቦታ የሞላ ነው። ለምን? በሁሉ ቦታ የመላ መለኮት ነው። ስጋ ነው የተዋሃደው። የመለኮት ነገር ለስጋ የስጋ ነገር ለመለኮት ስለሚነገር ለዛ ነው። ዲያቆን የእግዚአብሔር ስጥልኝ። በእውነት ብዙ ነገር ነው የተማርኩት። ቴንኪው። የረጅም ጊዜ ጥያቄ ነበርና በጣም ነው የማመሰግን። ያው አይ ቲንክ ረጅም ጊዜ ስለወሰድኩ እንጂ ሌላም ጥያቄ ነበረ፣ ግን ያው ጊዜ ወሰድኩ። አመሰግናለሁ በጣም። እግዚአብሔር ስጥልኝ። እግዚአብሔር ያክብርልን። ሚስጥረ ስጋዊ በደንብ አድርጋችሁ አንብቡት። ለወደፊቱ ለሁላችም ሁልጊዜም ሚስጥረ ስጋዊን ስንማር መገንዘብና ማወቅ ያለባችሁ ነገር ሚስጥረ ስጋዊ ምንድን ነው? እንዳትረሳ። ሚስጥረ ስጋዊ ምንድን ነው? ሚስጥር እንናገራለን። የቤተክርስቲያናችን ትርጓሜ ነው። ከአምስቱ አዕማደ ሚስጥራት መካከል አንዱ ሚስጥረ ስጋዊ ነው። የቻልነውን ያከዛ ግን እንቆማለን። ከአቅም በላይ ነው፣ አይመረመርም። እንዲህ ነው ተብሎ በካልኩሌሽን አይመጣም። ሚስጥር ነው አንዱ።
እንኳን እሱ ቀርቶ ሚስጥረ ጥምቀትን ስናነሳ እንደምንለው በጥምቀት ምን ይገኛል? የሥላሴ ልጅነት አይደለም እንማር የሥላሴ ልጅነት። ከዛ ምን እናገኛለን? ከእግዚአብሔር እንወለዳለን። ከዛስ ይሄ ብቻ አልቅም። በጥምቀት የምናገኘው ጸጋ አንድ ሁለት እንዘረዝርና ከዛ እናቆማለን። ግን አንድ ሁለት ብቻ እኮ ማለት እኮ አይደለም። መናገር አቃተን። የማይነገር እያሃልቅ የማያልቅ ጸጋ ይገኛል በጥምቀት። እኛ ግን የተወሰኑ የምንዘረዝረው የኃጢአት ስርየት ይገኛል በጥምቀት። የሥላሴ ልጅነት እንገኛለን። ከአብራክን መንፈስ ቅዱስ ከዮርዳኖስ እንወለዳለን። የኃጢአት ስርየት እናገኛለን። የእግዚአብሔር ልጆች እንባላለን። ከዛስ ይሄ ብቻ ነው? ሶስት አይደለም፣ አራት ብቻ ነው አይደለም፣ አምስት ብቻ ነው አይደለም። ይቀጥላል። ገና ዘርዝረን አንችለውማ። ስለዚህ ሰው ማወቅ አለበት። በጥምቀት የሚገኙ ጸጋዎች ዘርዝሩ ሲባል የሆነ ቦታ ላይ እንቆማለን። መዘርዘር ያቅተናል። እንኳን ሚስጥረ ስጋዌ እንኳን የአምላክ ሰው መሆን እይትነገር አላ ይትነከር እኮ ነው የሚባለው። ይደነቃል እንጂ አይነገርም ነው የሚባለው። እንኳን የአምላክ ሰው መሆን ቀርቶ ሚስጥረ ጥምቀት እንኳን ይከብዳል። እንዘርዝር ላይ የሆነ ቦታ ላይ እንቆማለን። ከሰዎች የመተንተን የማብራራት አቅም በላይ ስለሆነ ስለማናተምት አቅማችን ስለማይችል ግልጽ ነው። እሺ ሌላ አንድ ሰው ካለ እንቀበልና እንጨርስ። ሌላ ሰው ካለ አንድ በአንድ ወንድማችን ብዙ ስለቆየን ማለት ነው። አለ ሌላ በመቤት መምህር እንዴት አለክ? እንኳን አደረሰ። መስገን እንኳን አደረሰ። ሻክሊሉ እባላለሁ። ጥያቄ ነበረኝና አንድ ጥያቄ ልጠይቅ ብዬ ነው። እሺ እንትን ነበረ በዘፍጥረት ላይ ያለ አንድ ጥቅስ ነበረና እሱ ላይ ነበረና ጥቅሱ ምንድነው የሚለው? እግዚአብሔር አለ ሰውን እንደ መልካችን እንደ ምሳሌያችን እንፍጠር አለ። መልክ ሲባል ምን አይነት ነው? እኛ አለ አይደለ ሰው እግዚአብሔርን ይመስላል ወይ የሚል ጥያቄ ተፈጥሮብኝ ነበርና ትንሽ እቺኛይቷ እንድታብራራልኝ ነበር ከይቅርታ ጋር። አመሰግናለሁ። እግዚአብሔር ይስጥልኝ። ይሄንን በሚቀጥለው ሳምንት የእግዚአብሔር አካላት በሚለው ላይ ላብራራው ነበር ያሰብኩትና የዛ ሰዓት ይብራራ አሁን ይመለስ፣ ያው እናንተ እንደ ፍላጎታችሁ ይሁን። የዛ ሰዓት በደንብ እናብራራዋለን ብለን ነበር ያሰብነው። በጣም ሰፋ ያለ ነገር ስለምናነሳ የእግዚአብሔር መልክ ሲባል ምን ማለት ነው? አርአያ ሲባል ምን ማለት ነው? ባጭሩ አሁን መልክ ሲባል ይሄ አሁን እኛ የሰውነት አካላቶቻችን ማለት ነው። አሁን መልክ ሲባል ቀይ፣ ጥቁር፣ ጠይም ምናምን ቾኮሌት ከለር ምናምን ማለት ነው። እንደዛ ማለት አይደለም። መልክ ሲባል የእግዚአብሔር በተለይ ጀሮም በደም አብራርቶታል፣ ጎርጎርዮስ በደም ተንትኖታል። ይሄንን መናፍቃንም ነበሩ የእግዚአብሔር በእግዚአብሔር መልክና አርአያ ተፈጠረ የሚለውን አይተው ልክ የሰው ልጅን እጅ፣ እግር፣ ሁለት አይን፣ አፍንጫ፣ ጆሮ፣ አፍ እንዳለው ሁሉ እግዚአብሔር ልክ እንደዚህ ያለው ብሎ የሚናገሩ መናፍቃን ነበሩ። የተወገዙ መናፍቃን ናቸው። ጀማሪው ደግሞ የሚገርማችሁ መነኩሴ ነው። ኦዲዮስ የሚባል በጣም አለ እና እንደዚህ መናፍቃን ነበሩ። እግዚአብሔር በአርአያውና በአምሳሉ ሰውን ፈጠረ ማለት እንደኛ እጅ እግር አለው ብሎ የሚያምኑ ማለት ነው። በጣም ምንፍቅና ክደት ነበረ። እሱን እግዚአብሔር ከፈቀደ የእግዚአብሔር አካላት ላይ እናብራረዋለን። በአጭሩ ግን እዚህ ጋር ለመመለስ ያክል እግዚአብሔር መልክና የእግዚአብሔር መልክ መፈጠር ማለት ነው። መልክ የተባለው አንደኛ አዋቂነት ነው። ሰው
እግዚአብሔር አዋቂ ነው ሁሉን ነገር። ሰው ደግሞ እንደ ፍጡርነቱ በተሰጠው ጸጋ ያውቃል። መልክ ማለት ያ አንዱ የእግዚአብሔር መልክ ቅድስና ነው። ሰዎችም ቅዱሳን ይሁኑ ነው። አንዱ መልክ ፍጹም ነው እግዚአብሔር መልክ፣ እኛም ፍጹማን እንድንሆን ነው። ጌታችን በወንጌል የሰማይ አባታችሁ ፍጹም እንደሆነ እናንተም ፍጹማን ሁኑ እንዳለ። መልክ ማለት ይሄ ነው። ሰው ፍጹም መሆን ይችላል። ይህ ከየት አገኘው? ከእግዚአብሔር አርአያው ተፈጥሮ አምሳሉ ማለት ያ የጠራችሁ ቅዱስ ነውና እናንተ በኑሯችሁ ቅዱሳን ሁኑ። በአዲስ ኪዳን ደግሞ ነገርነታ ስናመጣው ቴዎሲስ ሱታፌ አምላክ ጴጥሮስ በመልእክቱ እንደተናገረው ከመለኮት ባህሪ ተካፋዮች ትሆኑ ዘንድ አይደለም የሚለው። እንዴት ነው ከመለኮት ባህሪ ተካፋይ ምን ነው? መለኮትነት ጋር አብረን ሼር ልናደርግ ኖ እንደዛ ማለት አይደለም። መመስገን የመለኮት ባህሪ ነው። እኛ ደግሞ በጸጋ ቅድስና ቅዱስ መሆን የእግዚአብሔር ባህሪ ገንዘቡ ነው። እኛ ደግሞ በጸጋ አምላክነት የባህሪ ገንዘቡ ነው። እኛ ደግሞ አማልክት ዘበጸጋ መልክ። ስለዚህ መልክ የሚለው ቃል በጣም ስናብራራው በጣም ሰፋ ያለ ትርጓሜ ነው ያለው። እሱን በደንብ እናብራራዋለን። የስህተቶች ምክንያት ኑፋቄ ላይ ሰዎች ለምን ከዚህ አንጻር እንደሚሄዱ እንደሚያዩት ጭምር እንዴት ሰው በእግዚአብሔር አርአያና አምሳል እንደተፈጠረ ሁሉ ነገር እናያለን። ሰው ነፍስ አለችው አለም ሕያዊት ነፍስ ምን አለች? ለባዊት ናት፣ ሕያዊት ናት፣ ነባቢት ናት። ትናገራለች፣ ታውቃለች፣ ትኖራለች ደግሞ። ይሄ ለእግዚአብሔር አሉት በባህሪ ገዛው። እግዚአብሔር ያውቃል በባህሪ ማንም ያልሰጠው እውቀት። የእኛ ነፍስ ግን ታውቃለች። እግዚአብሔር የሰጣት እውቀት ነው፣ ግን በጸጋ ነው ሊነሳም ይችላል። በጸጋ ማለት እኮ ልትነጠቀውም ትችላለህ፣ ልታጣውም ትችላለህ ማለት። ነፍስ ሕያዊት ናት፣ ትኖራለች። እንዳትኖር ማድረግ ይችላል እግዚአብሔር አምላክ። እግዚአብሔር ግን በባህሪ ገዛው። ማንም እንዳይኖር የሚያደርገው ማንም የለም። ነፍስ ነባቢት ናት። ሕፃን ልጅ እኮ ይናገራል በልቡ። ማልቀስ ምናምን ብቻ እኮ አይደለም እኮ ነባቢት ማለት፣ የምትናገር ልብ፣ የምታውቅ ልብ አለችው። ለዛ እኮ ነው በለቅሶ የሚገልጸው። ቃል አለው። ንግግር ባይችል ሕፃን ቃል አለው። ነባቢ ነው። በእግዚአብሔር መልክ ነው የተፈጠረው ማለት ያ ነው። ዳዊት እንደተናገረው ሰው ግን ክቡር ሆኖ ሳለ አያውቅም፣ እንደሚጠፉ እንስሶች መሰለ። ክብራቸው የት እንደነበር ለምን ክቡር ሆኖ ሳለ አያውቅም ያለው? በእግዚአብሔር አርአያና አምሳል ነበር የተፈጠረው፣ ግን እንደዛ ሆኖ አላወቀም። አቤቱ እጅግ ውብ አድርገህ ፈጥረኸኛልና አመሰግንሃለሁ። ውብ ሲል ምን ማለቱ? ቆንጅዬ፣ መልከ መልካም፣ ሰው ሳይ በቃ ኩል በቃ ስዊቲ አድርገኸኛል ማለቱ ነው። ከፍጥረት ሁሉ አልቀ በሐሳብም በንግግርም በተግባር እንኳን የተፈጠረ ነው። እግዚአብሔር ሰው ለመፍጠር አሰበ። ሰው ለመፍጠር ሲያስብ ተናገረው። ሰው መልካችን እንደምሳሌችን እንፍጠር አለ። ተናግሮ ብቻ አልተወም። ከምድር አፈር ደግሞ አበጀው። ከዛስ ምድርን ግዛ ንዳ አለው። አሰለጠነኝ። እንደኔ አርጋ የፈጠርኩ ማን አለ? አርአያው ማለት ያ ነው። አምሳሉ ማለት ይሄ ነው። ስለዚህ የእግዚአብሔር አምሳል እኛ ጋር ሊኖር ይገባል። እዚህ አምሳላችን ቆሾ ነበረ፣ ጠቁረን ነበረ። እግዚአብሔርማ የፈጠረን በቅድስና እንደሆነ ነበረ። እኛ ግን ዕፀ በለስን በልተን ያ የቅድስና መልካችን ጠፋ። ልክ የሆነ ድሮ የምታውቁት ሰው መልኩ ጥፍት ብሎ ወይኔ ገሌ ነው እንዴ ሌላ ሰው መስሎ የለን የምትሉት ሰው የለ። እኛም በኃጢአት ምክንያት እንደዚህ ቆሸሽን። ያ በእግዚአብሔር አርአያና አምሳል የተፈጠረን ሰዎች ከእግዚአብሔር አርአያና አምሳል ወጥተን የዲያብሎስን ግብር ምንፈጽም ኃጢአት የሰለጠነብን ሰዎች ሆነን ተገኘን። እሱ ግን ምን አደረገ? አርአያና አምሳሉን እንድናገኝ ብቻ ሳይሆን ከመለኮት ባህሪው ያ ማለት ከአምላክነት ገንዘብ ጭምር እንድንሳተፍ አደረገ። በምን ቴዎሲስ በምንለው ሱታፌ አምላክ አማልክት ዘበጸጋ አደረገ።
እኛ በብልጣ በልጥነት ልናገኝ የነበረውን አምላክነት ዕፀ በለስ በልተን እንደዚህ አይገኝም። አምላክነትን ፈልጋችሁ እኮ እኔም ልስጣችሁ ብሎ ሰውነት እኮ ራሱ እኮ ይበልጣል። እናንተ አምላክነት ነው። እሺ እናንተ አምላክ ለመሆን ትሆናላችሁ። እኔ ግን መጀመሪያ ሰው ሁኑላችሁ። በርደተ ቃል እርገተ ስጋ ሆነ። አምላክ ሰው ሆነ። ከዛ ነው ሰው አምላክ የሆነ። አየህ፣ ሰው አምላክ የሆነው መጀመሪያ አምላክ ሰው ስለሆነ ነው። እናንተ የምትንቁትን እኮ ስጋ የከበረ ስጋ እኮ ነው። ይኸው ላሳያችሁ ብሎ ሳይጸየፍ የእኛን ስጋ ተዋሃደ። ከዛስ እሱን እንመስል ዘንድ ደግሞ ምን አረገን? አማልክ ዘበጸጋ፣ የጸጋ አማልክት እንደሆነ ፈቀደልን። ሁሉ ነገር እንገዛለን። ሞትን በሞቱ ሽሮ በሞትን እንዳንፈራው አደረገን። ጭራሽ ወደ ሁለተኛ ቤታችን መሸጋገሪያ ድልድይ አረገልን። ድልድይ አድርጎ አሸጋገረልን። ሞት እንዳንፈራው አረገን። የስጋ ሞት እንዳንፈራው አረገን። ስለዚህ ቅድስና ማለት የእግዚአብሔር መልክ መያዝ ማለት ያ ነው። እመቤታችን ቅድስት ለዚህ እኮ ነው የእመቤታችን መልክ የአምላክን መልክ ይመስላል ምንለው መቅደለ ተአምረ ማርያም። የእመቤታችን መልክ የአምላክን መልክ ይመስላል ምን ማለት ነው? የእመቤታችን መልክ የአምላክን መልክ ይመስላል ማለት እመቤታችን ፍጹም ሰው አይደለችም? የሐና የኢያቄም ልጅ አይደለችም? አዩ ንጽህናዋ፣ ቅድስናዋ፣ ህይወቷ በሙሉ የንጽህና ነው፣ የቅድስና ነው። አምላክን ይመስላል። አምላክ ቅዱስ እንደሆነ ሁሉ፣ አምላክ ንጹህ እንደሆነ ሁሉ፣ አምላክ ፍጹም እንደሆነ ሁሉ ድንግል ማርያም ለተፈጠረችበት ዓላማ ሆና ተገኘች። ንጽሕት ቅድስት ሆና ተገኘች። የድንግል ማርያም መልክ የአምላክ መልክ ነው አይደለም የሚለው የአምላክን መልክ ይመስላል። መምሰል አይታችኋል። በአርአያውና በአምሳሉ ድንግል ማርያም እግዚአብሔር ቁጭ ናት አይደለም። ላቲ ሰባት አላልንም። የድንግል ማርያም ቅድስና፣ የድንግል ማርያም ፍጽምና፣ የድንግል ማርያም ንጽህና ቁጭ እግዚአብሔር ራሱ ነው አላልንም። የአምላክን መልክ ይመስላል። ልክ እሱ በአርአያው እንደፈጠረን በንጽህና እንደፈጠረን በንጽህና ሆና ተገኘች። ልክ እርሱን እኛ በቅድስና እንደፈጠረን እሷን በቅድስና ሆና ተገኘች። በሐልዮ በነቢብ በገቢር ክርስቶስ ፍጹም ንጹህ እንደሆነ ድንግል ማርያምም በሐልዮ በነቢብ በገቢር ፍጹም ድንግል ተገኘች። የድንግል ማርያም መልክ የአምላክን መልክ ይመስላል። ከዚህ በአጭር ቃል ስናጠቃለው መልክ ማለት ምን ማለት ነው ስንል የቀይ የጥቁር የምናምን የቁንጅና ማለት አይደለም። አንድ መልክ ስንል እችኛው አፍንጫ እዚች ጋር ሁለት ጆሮ አለ እዚህ ጋር ሁለት አይን ማለት አይደለም። እዚህ ጋር ፀጉር፣ እዚህ ጋር ፂም፣ እዚህ ጋር ደረት አለ፣ እዚህ ጋር እጅ አለ ምንለው አይደለም። ንጽህና፣ ቅድስና መልክ እንለዋለን። ለዚህ ነው የድንግል ማርያም መልክ የአምላክን መልክ ይመስላል የተባለው። የድንግል ማርያም ሐሳብ ተአምረ ማርያም እንደ አምላክ ሐሳብ ነው። አያችሁ፣ የድንግል ማርያም ሐሳብ የአምላክ ሐሳብ ነው አይደለም የሚለው እንደ ንጽጽር ነው። እንደ አምላክ ሐሳብ ነው። የእግዚአብሔር ሐሳቡ ምንድን ነው? ሰዎቹ ይድኑ ዘንድ። የድንግል ማርያም ሐሳቧስ ሰው ሁሉ ይድኑ ዘንድ። የእግዚአብሔር ሐሳቡ ምንድን ነው? ቅዱስ። የድንግል ማርያም ሐሳቧስ ምንድን ነው? ቅዱስ። የአምላክን ሐሳብ ይመስላል። ከዚህ ሐሳብ ስንል መልክ ስንል እንዲህ አይነትኛው እንደምናስቀምጠው አይነት ፊዚካሊ ማለት አይደለም። በንጽህና በቅድስና ክርስቶስን መመስለው በምንድን ነው? እኔን የሚወደኝ ቢኖር ራሱን ይካድ፣ መስቀል ተሸክሞ ይከተለኝ። በቃ አለቀ። ስለዚህ ክርስቶስን መከተል ማለት ያ ነው። ጴጥሮስ እንደነገረ ፍለጋውን ትከተሉ ዘንድ ክርስቶስ ምሳሌ ትቶላችሁ ሄደ። እሱን የምንከተሉ በዚህ ነው። እሱን መምሰል ማለት ያ ነው። ባጭሩ ምን መስለው እንደዚህ ነው። ፍለጋው ሲሰድቡት አልዛተም። መስቀል ላይም ክፉ ቃል አልተናገረም። ከአፉ ክፉ ቃል አልወጣም። መድሎ የለበትም። በዘር በመልክ በጎሳ ምናምን ሰዎችን አዳላ። እሱን እንከተለው። መልክ
የድንግል ማርያም መልክ ግን የማን መልክ ይመስላል? የአምላክ መልክ ይመስላል። የድንግል ማርያም ሐሳብ እንደ አምላክ ሐሳብ ነው፣ የአምላክን ሐሳብ ይመስላል። እዚህ ሰዎች እንኳን ድንግል ማርያም እኛም የተመረጠው ለዚህ ነው። እስቲ አምላክን እንምሰለው፣ እንደሱ ንጹሐን ቅዱሳን እንሁን። እሱ የሰው ፊት አይቶ እንደማያዳላ እኛም ገዢዎች በሆንባት በዚህ ምድር ላይ የሰው መልክ፣ የሰው ፊት፣ የሰው ብሔር አይተን አናዳላ፣ ከኔ ጨምሮ። እግዚአብሔር ሐሳቡ ቅዱስ እንደሆነ የእኛም ሐሳባችን እስኪ ቅዱስ ይሁን። ስንት ተንኮል አለብን፣ ስንት ኃጢአት እናስባለን፣ ስንት ያቀድነው እቅድ አለ። አልሳካ ብሎን እንጂ አልመቻቸት ብሎን እንጂ ቀን ጠብቀን በዓል ጠብቀን ልንፈጽመው ያሰብነው ሐሳብ የለም፣ ኃጢአት የለችም። አቀናጅተን አለች አበደ። ለዚህ እኮ ነው ለሚያረግዙና ለሚያጠቡ ሰዎች ወዮላችሁ የሚለው። ለእርጉዞች ሲባል እኮ ልጅ ያረገዙ ማለት እኮ አይደለም። ኃጢአት ያረገዛችሁ ሰዎች ዛሬ ቢመጣስ አልፈጸምኩም ኃጢአቱን፣ ግን ቀን እየጠበክለት ነው፣ ግን አርግዘዋል። ለሚያጠቡ ማለት ነው ልጅ ልክ እናት ልጅ እያጠባች እንደምታሳድገው ሁሉ ኃጢአታችሁ እየተንከባከባችሁ ያላችሁት፣ እንደውም ጭራሽ እያጠባችሁ እያሳደጋችሁት የበለጠ አይቱን ለመስራት ራሱ የምትሽሞነሞኑ ወዮላችሁ ማለት ይሄ ከእግዚአብሔር መልክ ያወጣል። እዚህ መልክ ማለት ከራስ ፀጉር እስከ እግር ጥፍር ማለት አይደለም። በቀባጨቀ ስለ አይን፣ ስለ ጆሮ፣ ስለ ፀጉር፣ ስለ ጥፍር እያወራን አይደለም። መልክ ቅድስና ነው። መልክ ንጽህና ነው። በቃ የእግዚአብሔር አርአያ ማለት ያ ነው። ልክ የንጉስ ልጅ ንጉስ እንደሚሆን ልጅ ሁሉ እኛም ነገስታት ሆነን በሉ ምን ላይ እንንገስ? ኃጢአት ላይ እንንገስበት። እኛ ግን ኃጢአት ነግሶብናል ዛሬ። ክርስቶስ ንጉስ ነው፣ እኛም እኮ ነገስታት ነን። በምን ላይ እንነግሳለን? ምን ላይ ነግሳለን? አሁን እኛ በዝሙት ላይ ነገስን፣ በገንዘባችን ላይ ነገስን፣ በወጣትነታችን ላይ ነገስን። ምን ላይ ነው የነገስን ነው እኛ? ለዚህ እኮ ነው ታቦት ሲወጣ ንግስ ለኩ። ለዚህ ነው ነገሰ ያ ቅዱስ። ለምን? በኃጢአት በርኩሰት በበደል በሞት ላይ ነገሱ። ድል ነሷት ይችን ዓለምን። ነገስታት ማለት ያ። የኛ የነገስታት ደግሞ ንጉሱ ማን ነው? ክርስቶስ የነገስታት ንጉስ። እኛ ጌቶች ስንሆን የኛ የጌቶች ጌታ ደግሞ እሱ። እኛ አማልክት ዘበጸጋ ስንባል የኛ አማልክት ዘበጸጋ አምላካችን ፈጣሪያችን ማን ነው? ክርስቶስ የአማልክት አምላክ የጌቶች ጌታ የነገስታት ንጉስ ይባላል። በእኛ ላይ ይነግሳል። ይሄን ይመስላል። ይበቃናል። ቃልዮት ያሰማል። አንድ ልጨምር ወይስ ሌሎች ሰዎችን ብናስተናግድ አይሻልም? ልጨምር? እሺ አመሰግናለሁ። እግዚአብሔር ይስጥልኝ። እሺ እንትን ሳሚ ተዋህዶ ይሰማል? እሺ WOTC እንደምን አለ? ሰላም ነው ወይ? እግዚአብሔር ይመስገን ደህና ነኝ። ሰላም ናችሁ? እግዚአብሔር ይመስገን አለው በቸርነቱ። እሺ ወንድማችን የመንፈስ ቅዱስ መውረድን በተመለከተ ጥያቄ መጠየቅ ይቻላል? እሺ ከአብ የሚወጣ መንፈስ ቅዱስን ልክላችኋለሁ ይላል። ግን ደግሞ ተቀበሉ የምንለው ሀብተ መንፈስ ቅዱስ ነውና እንዴት ነው? አካል መንፈስ ቅዱስ ነው ሀብተ መንፈስ ቅዱስ ነው እንዴት ክርክር እሰማለሁ? አልገባኝም። መንፈስ ቅዱስ ወረደ ዛሬ። እሺ መምጣቱን አካላዊ ማድረግ እንችላለን? አዎ
ምንድነው የከለከለ ማለት ጥያቄ በፈጠረብህ ምንድነው? የረዴት ነው እንጂ አካል አይደለም የሚል ስለነበረ እሺ አሁን እዚህ ጋር ትንታኔ ያስፈልገው ነገር አለ። ምን ማለት ነው? ቅድም ሲብራራ ሰምተህ ከሆነ ምናልባት እንዴት እንደሰማ ባላቅም ማለት ነው። ቅድም ሰምተህ ከሆነ መንፈስ ቅዱስ በወልድ ዘንድ ህልው እንደሆነ እንዲታወቅ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ በአብም በወልድም ዘንድ ህልው ነው ይታወቅ ዘንድ እፍ አለባቸው። እፍ ያለው ማን ነው? ወልድ። ምንን? መንፈስ ቅዱስን አሳደረባቸው። ለምን እፍ አለባቸው? መንፈስ ቅዱስን በወልድ ዘንድ ህልው መሆኑ እንዲታወቅ። ራሱን የቻለ አካል መሆኑ ግን እንዲታወቅ ግን ኃይልን እስክትለብሱ በኢየሩሳሌም ቆዩ ብሎ መንፈስ ቅዱስ በሚከፋፈሉ የእሳት ላንቃዎች ወረደላቸው። ይሄ ማለት እንዳለ ሙር እንደዚህ መጥቶ ወረደባቸው ማለት ተገለጠላቸው፣ ሚስጥር ገለጠ ማለት እንጂ መለኮትነቱ እንዳለ ወረደባቸው ማለት አይደለም። እንደዛማ እንደማናምን እኮ ይታወቃል። በአካል ግን ህልው መሆኑ ግን አወቅን። ሙሉ አካል ወረደባቸው አይደለም። በአካል ግን ህልው መሆኑን አወቅን። በሚከፋፈሉ የእሳት ላንቃዎች መፍትት እንጂ መንፈስ ቅዱስ ማለት የእሳት ላንቃ ነው ማለት አይደለም። በዚህ መንገድ ተገለጠ እንጂ ለመንፈስ ቅዱስ ለአብ ለወልድ መልክ አንሰጥም። በርግብ አምሳል ስለወረደ መንፈስ ቅዱስ ርግብ ነው አንልም። በደም ተረድተኸኝ ከሆነ ማለት ነው። እንደዛ ማለት አይደለም። ግን ሰዎች በሚረዱት መንገድ ግን መንፈስ ቅዱስ ይገልጣል። ስለዚህ ብለን የምናምነው መንፈስ ቅዱስ በሐዋርያት ላይ ወረደ፣ ሚስጥር ገለጠላቸው ማለት ነው ባጭር እንጂ አካሉ ሙሉ እንዳለ ወደቀ ማለት አይደለም። እንደዛ ወረደ ማለት አይደለም። ማለት ሀብተ ሥላሴ እንጂ መንፈስ የአካላዊ ግብር ማድረግ አይሆንብንም። ለመንፈስ ቅዱስ ብቻ መስጠት አይሆንም። ኢት ሜክስ ላይክ የሆነ አካላዊ ግብር ያደርገዋልና እስኪ ወይ ያልተረዳሁ ይሆን? እስቲ በደንብ አብራራልኝ ወይም ጥያቄው እስኪ እንትን በውስጥ ልጻፍል። እሺ የመጨረሻ አንድ እናድርግ። አንድ የመጨረሻ ሞዴሬተሮች የሉም ማለት ነው። ሞዴሬተር የለም ማለት ነው። ይታችኋል። ስለዚህ በየጊዜው አቴንድ የሚያደርግ ሰው ያስፈልገናል ማለት ነው። እንቀንስ አይሻልም? ሞዴሬተሮች ከሌሉ በእሑድ ምድር ከሌሉ እንግዲህ አስቡት የት ሄደው ነው? አይ ሞዴሬተሮች የሉም ማለት ነው። ለብዙ ሰው ነበር የሰጠሁት የሚገርመው ነገርና ማንሳት አለብን ማለት ነው። እሺ ነገ እንዳንረሳ ጾመ ሐዋርያት ይጀምራል። የሰኔ ጾም ሐዋርያት ዛሬ መንፈስ ቅዱስ ከወረደላቸው በኋላ ወደ የሀገረ ስብከታቸው ዝም ብሎ አልሄዱም። መንገዳቸው እንዲያቀናላቸው፣ ጉዟቸው እንዲሰምርላቸው እግዚአብሔርን በጾም በጸሎት ጠይቀውታል። ለዛ ነው ጾመ ሐዋርያት በተለምዶ የሰኔ ጾም ብለን እንጾመው። የቄስ ጾም አይደለም። ሁሉም ክርስቲያን መጾም ያለበት ነው። እንኳን አሃትኛ ቤተክርስቲያናት መለካውያን ጭምር ይጾሙታል። የሩሲያ ኦርቶዶክስ ቤተክርስቲያን 7ቱን አጽዋማት ትጾማለች። ይህንን የሰኔ ጾም ጀምሮ የግብፅ ኦርቶዶክስ ቤተክርስቲያን ትጾማለች። የሶሪያ የአርመን ሁሉ ይጾማል። ስለዚህ ሐዋርያት መንፈስ ቅዱስ ከወረደላቸው በኋላ አይ በቃ ወርዶልናል፣ ተገልጾልናል፣ በቋንቋ ነው የምናስተምረው፣ የቋንቋ ችግር የለብንም፣ ሄዶ መስበክ ነው ቀላል ነው አላሉ። የሰኔ ጾም ነገ ይጀምራል። ዛሬ ስንት ነው ቀን? ስንት ነው ዛሬ ቀን? 23 አይደለ? ለዚህ ነገ 24 ይጀምራል። ሰኞ 24
ማክሰኞ 25፣ ሮብ 26 ደግሞ ጾመ ድህነት ሮብ ዓርብ ይጀምራል። ሮብ ዓርብ መቼ ነው የሚጀምረው? ሰኞ ጀብገባ አብይ ጾም ማን ነው? የሰኔ ጾም ጾመ ሐዋርያት ማለት ነው። የሐዋርያት ጾም በ24 25 ማክሰኞ ነው። 26 ደግሞ ጾመ ድህነት ሮብና ዓርብ ይገባል። ከዚህ ጾመ ሐዋርያት ሁላችን ልንጾም ይገባል። ስፔሻሊ በሕይወታችሁ ብዙ ችግር የገጠማችሁ በግል ሕይወት፣ በትዳር፣ በላጤነት፣ በትምህርት፣ በስራ፣ በኑሮ ብዙ ምስቅልቅል ሕይወት የገጠመን ሰዎች ፍቱሕ መድኃኒቱ ጾም ነው። እውነቴን ነው የምላችሁ። ፍቱሕ መድኃኒቱ ስግደት ነው። ፍቱሕ መድኃኒቱ እግዚአብሔር ጋር መታረቅ ነው። ይህንን ካረግን እግዚአብሔር ከኛ ጋር ይታረቃል። አደራችሁን በቃ ማንም ሰው ከጾም ከጸሎት እንዳይጓደል። ጥያቄ የለብንም፣ ብዙ ችግሮች የሉብንም በግል ሕይወታችን፣ በፋሚሊ፣ በጓደኛ፣ በኑሮ፣ በትዳር፣ በአገልግሎት፣ በንግድ፣ በመስሪያ ቤት ስንት ነገር አለ። ይሄ ዝም ብሎ በምኞት ሲስተካከላል። ስለዚህ ሁሉ የሚስተካከለው በጾም ነው። ስለዚህ ነገ ጾመ ሐዋርያትን ያ ማለት የሰኔ ጾምን ሁላችን ልንጾም ይገባል። ያ ማለት ለምንድን የምንጾመው ምክንያት ሐዋርያት መንፈስ ቅዱስ ከወረደላቸው በኋላ መንገዳችን አቅናልን፣ አገልግሎታችን አስምርልን፣ አንተ ሞገስ አንተ ክብር ሲሉት የጾም ጾም ስለሆነ ጾመ ሐዋርያት መቼ ነው የሚፈታው? ፋሲካው መቼ ነው? ፍቺው ማለት ነው። ፋሲካው ማለት ሐምሌ 5 ጴጥሮስ ጳውሎስ። ስለዚህ 1 ወር እኮ ናት 2 ወር እኮ ናት ምናምን አንበል። በቃ ጾም አንድ ቀንም ትሁን ገሃድ በንጽህና በቅድስና ከተጾመች ታጸድቃለች። ጾም 60 ቀንም እንጾም በበደል በኃጢአት ከጾምን ዋጋ የለውም። ስለዚህ የቀኑ መርዘም የቀኑ ማጠር የጽድቅና የኃጢአት ውጤት አያደርገውም። ይሄን ማወቅ በጣም አለባችሁ። ይሄ ለሁላችሁ አደራ ነው። ስለዚህ የጽድቅም የኃጢአትም ውጤት የሚሆነው ጾሙን በአግባቡ በመጥቀስና በመጠቀምና ባለመጠቀም ብቻ ነው። ይሄንን በመጽሐፍ ቅዱስ ብናየው እንደሚለው ጌታ ሆይ ያንተ ደቀ መዛሙርት የማይጾሙት ለምንድን ነው ባሉት ጊዜ ምንድን ያለው ጌታ? ሙሽራው ከሚዜዎቹ ጋር ሳለ ሚዜዎቹ ሊጾሙ አይገባም ካለ በኋላ ምን አለ ግን? ይቅርባቸው ነው ያለው አይደለም። ምን ብሎ ተናገረ? ሙሽራው ግን ከሚዜዎቹ የሚለይበት ጊዜ ይመጣል፣ ያን ጊዜ ይጾማሉ። ሙሽራ የተባለው ማን ነው? ኢየሱስ ክርስቶስ። ሐዋርያት ሚዜ የተባሉት እነማን ናቸው? ሐዋርያት። የሰማችሁ አለ? ሙሽራው ማን ነው? ክርስቶስ። ሚዜ የተባሉት እነማን